ኢራን ክንዷን አበርትታ ጥቃቷም ጉዳቱም ማየል ጀምሯል። በትናንትናው ዕለት ለመጀመሪያ ጊዜ ፋታ የተሰኘውን ሃይፐርሶኒክ ሚሳኤል ተኩሳለች። መጪው ከስካሁኑ የከፋ ነው በማለትም እየዛተች ነው። እስራኤልም የቴህራንን የኒውክሌር ጣቢያዎች ከማውደም ወደ ሳይበር ጥቃት ተሸጋግራለች። ሰባተኛ ቀኑን በያዘው ግጭት የሀገራት አስተላለፍ ምን ይመስላል? የቴህራን ዛቻ የነዳጅ ዋጋን እያናረ ነው። ካሁኑ የወደፊቱ የከፋ ነው የሚለው ማስጠንቀቂያዋም በእያንዳንዳችን ህይወት ላይ ምን ተጽዕኖ ይኖረዋል? በዛሬው የዶት ዓለም አቀፍ ትንታኔያችን በዝርዝር እንመለከተዋለን። አብራችሁን ቆዩ። እጅ ስጣላይ ፈረንጅ አያውቅም እንዴ እጅ እንደሚያነድ ያለውን ቴድሮስ እየደገመች ይመስላል ባለቅኔዋ ፋርስ። የእስራኤልና አጋሮቿን ማሳሰቢያና ዛቻ በሚሳኤል እየተቃወመች ነው። ፋታ የተሰኘውን ከቴህራን በደቂቃ ቴልአቪቭ የሚደርስ ሃይፐርሶኒክ ሚሳኤል ተኩሳለች። ሆስፒታል ያወደመችበት ጥቃት ነገ ከትናንቱ የከፋ መሆኑን ያሳያልም እያለች ነው። ሚሳኤሉ ከአይረን ዶም ጋሻ ያመልጣል። ሌሎች ዘመናዊ ሚሳኤሎችም አሁንም በገፋሉ የሚሉ ተንታኞች ሰባተኛ ቀኑን የያዘው ግጭት እየተባባሰ ሊሄድ እንደሚችል ያነሳሉ። Israel has been bombing Tehran relentlessly. Iran, on the other hand, has fired over 400 missiles at Israel. Israeli air defenses have struggled to stop the incoming missiles. እስራኤል የኢራንን የኒውክሌር ጣቢያዎችና የሚሳኤል ማስወንጨፊያዎች መውደሟን የሚገልጹት ደግሞ የቴህራን አቅም ተዳክሟል ባይ ናቸው። በመጀመሪያው ቀን 200 ሚሳኤሎችን ተተኩስ የነበረችው ቴህራን በቅርብ ቀናት ውስጥ አንድ ሚሳኤል ወደ እስራኤል መተኮስ እንደማትችልም በማንሳት ይህን ግጭት ለማብረድ ከንግግር ያለፈ ጥረት አልተጀመረም። የኢራን ጎረቤትና ወዳጅ ሀገራት ግጭት ይጉም መግለጫ እያወጡ ነው። የድጋፍ እጅን የዘረጋላት አንድም ሀገር ግን የለም። ሩሲያም አያቶላህ አሊ ኻሜኒን ለማስወገድ የሚደረግ ጥረትን አውግዛለች። Правильным ответом на ваш вопрос. Я даже обсуждать такой возможности не желаю. እስራኤል በአንጻሩ ዋነኛ አጋሯን አሜሪካን ጨምሮ ምዕራባውያን አለንልሽ ያሏት ነው። ኔታንያሁ የኛን ጦርነት እየተዋጉልን ያለችው ጀርመንን ጨምሮ የቴልአቪቭ ወዳጆች ወደ ግጭቱ መሳብና መግባት ትልቁ ስጋት ሆኗል። ውጥረቱ ነዳጅ አቅራቢዎቹን ሀገራት ይበልጥ አሳስቧል። ከ30 በመቶ በላይ ያለማችን የነዳጅ አቅርቦት የሚሸፍኑት የመካከለኛው ምስራቅ ሀገራት ግጭቱ እንዲቆም እየጠየቁ ነው። የዚህ ቀውስን ተጽዕኖ አስመልክቶ ስካይ ኒውስ ላይ ሰፊ አተታ ያወጣችው የኢኮኖሚ ተንታኟ ጋርፕሬት ናርዋን ገና ከግጭቱ ጅማሬ የነዳጅ ዋጋ እያሻቀበ ነው ትላለች። ናርዋን ዓለም አቀፉ የገንዘብ ድርጅትን ጠቅሳ እንደጻፈችው በየ10 በመቶ የነዳጅ ዋጋ ጭማሪ የዋጋ ግሽበት በ0.4 በመቶ ከፍ ይላል። በሃንከኒ የኢኮኖሚክስ ትምህርት ቤት የኢኮኖሚክስ መምህር የሆኑት ሳራ ሽፍሊንግ በበኩላቸው በዚህ አካባቢ የሚከሰተው ቀውስ በተለይ ወደ አፍሪካ የሚጓዙ መርከቦችን በእስያና በአውሮፓ በኩል እንዲዞሩ ስለሚያስገድድ ረጅም ጊዜ ከመውሰዱን ባሻገር በእያንዳንዱ ጉዞ ላይ እስከ $1 ሚሊዮን ዋጋ ጭማሪ ያመጣል ይላሉ። በተለይም ድብደባ የበዛባት ኢራን ወደ መጨረሻ የተስፋ መቁረጥ እርምጃ ከሄደች ከ20 እስከ 30 በመቶ የሚሆነው የተጣራ ነዳጅና 1/5 የሚሆነው ፈሳሽ የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥን በመዝጋት ነገሮችን ውስብስብ ታደርጋለች የሚል ፍርሃት በርትቷል። በዓለም አቀፍ ኢንቨስትመንት ንግድና ሌሎች የቢዝነስ ጉዳዮች ላይ የሚሰራው ዘ ጎልድማን ሳችስ ግሩፕ የተባለው ተቋም እንደገለጸው ደግሞ ቀውሱ የአንድ በርሚል ድፍድፍ ነዳጅ ዋጋ ከ$100 በላይ እንዲያሻቅብ ሊያደርገው ይችላል። ይህም የኢራን ዋና ዋና ደንበኞች የሆኑትን ቻይናን እንዲሁም ነዳጅ ላኪ የሆኑትን ኳታርና የተባበሩት አረብ ኤምሬትስ ጨምሮ ሌሎች ዋና ዋና የነዳጅ አምራች ሀገራት የሚያስቆጣ ከባድ እርምጃ እንደሚሆን የተቋሙ መረጃ አመላክታል። በሌላ በኩል ግጭቱ ከዚህ ቀደምም በሁቲ አማጽያን ምክንያት ፈተና ውስጥ የነበረውን የቀይ ባህር የመርከቦች እንቅስቃሴ የሚያውክ እንደሆነ እየተገለጸ ይገኛል። ከሲዩዝ ቦይ ጋር የተገናኘው ቀይ ባህር በእስያና በአውሮፓ መካከል ያለው አጭር የባህር መስመር ሲሆን በዓለም አቀፍ ደረጃ 15 በመቶ ያህል የባህር ላይ ንግድና 30 በመቶ የሚጠጋውን የዓለም የመርከብ እንቅስቃሴ የሚሳለጥበት ነው። ይህ ወሳኝ የሆነው ባህር መስመር አደጋ ሲደቀንበት ከሸቀጦች የዋጋ ንረት በላይ የአምራች ኢንዱስትሪ ማሽነሪዎችንና ጥሬ ዕቃዎችን በማዘግየት የምርት ሂደት እንደሚያስተጓጉል የኢኮኖሚ ባለሙያዎች እየገለጹ ነው። ይህም ከኤሌክትሮኒክስ መሳሪያዎችና የተሽከርካሪ መለዋወጫ ዕቃዎች አንስቶ እስከ ምግብና መድኃኒት ድረስ ያሉ የተለያዩ ሸቀጦች እጥረትና የዋጋ ንረት ሊያስከትል ይችላል። የቀጠናው ሁኔታ በቅርበት የሚከታተሉ ተንታኞች የግጭቱ ተባብሶ መቀጠል በአካባቢው ያለውን የኢንቨስትመንት እንቅስቃሴ ለአደጋ የሚያጋልጥ ነው ይላሉ። ግጭቱ በዓለም አቀፍ ግንኙነቶች ውስጥ የሰሜን ደቡብ ክፍፍል እንደሚያሰፋም የህንድና ቻይና ባለስልጣናት ያወጧቸው ማስጠንቀቂያዎች ዋቢ አድርገው ይጠቅሳሉ።
ቻይና፣ ሩሲያ፣ ህንድና ሌሎች የምዕራቡ ጎራ ተቀናቃኞች ባወጧቸው መግለጫዎች እስራኤል ዓለም አቀፍ ሕግን እየጣሰች መሆኑን እየገለጹ ይገኛሉ። መግለጫዎቹ ዲፕሎማሲያዊ ቢመስሉም ነገሩ እየከረረ ሲሄድ መቀላቀላቸው እንደማይቀር የሚያመላክት እንደሆነ እየተነገረ ነው። ቱርክ በበኩሏ በቀጥታ እስራኤልን እያስጠነቀቀች ትገኛለች። ምዕራባውያኑ በግልጽ እስራኤልን ወግኖ መቆማቸው የአሜሪካ፣ እንግሊዝና ፈረንሳይ መግለጫዎች ማሳያዎች ናቸው። ይህም ቀውሱ በመካከለኛው ምስራቅ ብቻ የማይቆምና ጎራ ለይቶ ወደ ሀያላኑ ሽኩቻ ማደጉ እንደማይቀር የሚያመላክት ነው። ለኢንተርዲፔንደንት ኮሚኒቲ ኢንተለጀንስ ሰርቪስ የጻፉት ጆን ሪቻርድሰን የእስራኤል ኢራን ቀውስ ሙሉ በሙሉ የተለየ አቅጣጫ ሊይዝ ይችላል ይላሉ። 3 የቢሆን ግምቶችን በማስቀመጥ የመጀመሪያው ግጭቱ ይረጋጋል የሚል ነው። በቀላሉ ይሳካ ተብሎ ባይገመትም የጠንካራ ዓለም አቀፍ ተቋማትና ሰላም ፈላጊ ሀገራት ብርቱ ጥረት ሁለቱም ወገኖች በማደራደር ስጋቶችን መቀነስ ይችላሉ። በዚህም የነዳጅ ዋጋ መናር፣ የምግብና ሌሎች ሸቀጦች ዋጋ ማሻቀብና የኢንቨስትመንት መዋዠቅ ስጋቶች እንደሚወገዱ ጆን ሪቻርድሰን ያነሳሉ። ለረጅም ጊዜ የሚዘልቁ ውጥረትና የውክልና ግጭቶች መቀጠል ሁለተኛው የቢሆን ሐሳባቸው ነው። የውክልና ጦርነቱ በየመን፣ ሶሪያና ሊባኖስ ያሉ ቡድኖችን በማሳተፍ የሚካሄድ እንደሚሆንም በማንሳት ሶስተኛውና አስከፊው ግን ሙሉ የቀጠናው ጦርነት የሆርሙዝ ሰርጥን የሚዘጋው ነው። በዚህ ሂደት ግጭቱ ከሁለቱ ወገኖች ቁጥጥር ውጭ ሆኖ ወደ ቀጠናው የሚሰፋ ይሆናል ይላሉ ተንታኙ። በአጠቃላይ ግጭቱ ከጊዜ ወደ ጊዜ እየተበላሸ የመጣው ጂኦፖለቲካዊ ውጥረትን በማባባስ ዓለም አቀፍ የንግድ ሂደቱን በከፍተኛ ሁኔታ እንደሚጎዳ እየተነገረ ነው። የግጭቱ ርዝማኔና የሀገራት አሰላለፍም ጉዳቱን የሚወስኑት ይሆናል።